እዚህ ቤት ውስጥ ተመስገን የሚበላበት ምግብ ላይ መርዝ ታደርጊና ትመርዣለሽ። ካላደረኩስ? ካላደረግሽማ ቪዲዮ ለቅቄብሽ ራስሽን ታጠፊያለሽ ማለት ነው። እሺ እሺ፣ ጥሩ ተስማማን? አዎ። እሺ ነገውን እሰጥሻለሁ። ታዲያ ነገውን ነው የምታደርጊው? ግን በምን ላምን እችላለሁ? ከማመን ውጭ እንኳን ምንም አማራጭ የለሽም። ዝም ብለሽ ነኝ። አሁንስ ከአንተ ጋር መጨቃጨቁ ሽልትት ነው ያለኝ። እኔ ደግሞ እንደሰለችኝ ታውቃለህ። አንተን ማየት ቪዲዮ ታመጣለህ፣ በኋላ መጣስ እንደራደራለን። ምን ትፈልጋለህ? በጣም ጥሩ። አንተ ለትሁት ሽማግሌ እንደማትልክ ትናገራለህ። ምን? በዚህ ልክ ናቲ ራሱ በቆፈረው ራሱ ገባ ማለት ነው። እንግዲህ ተንኮል አዙሮ 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 እንደዚህ ለራስ ነው ማለት ነው የሚጠመጠመው። መቼም መጥፎ ሰው ራሱን ሰው መጉዳት የሚፈልግ ሰው እንደዚህ ነው ማለት ነው። ከናቲ እንማራለን። ምንም ያህል ድራማ እንኳ ቢሆንም እጅግ በጣም እንጃ ምን እንደምላችሁ አላውቅም ማለት ነው። እንግዲህ ለትሁት ሽማግሌ እንዳይልክ ለተመስገን በድልን ቪዲዮ ቅርጾ አስፈራርቶ ይሄን ካላረግሽ በቃ እለቅብሻለሁ የሚሆነውን አንቺም ታውቂያለሽ አላት። እንግዲህ በድልም አድርጋዋለች ማለት ነው። ለእሱ የሰጠች አስመስላ ቀጥታ ለናቲ ነው የሰጠችው። ያደረገችው ነገር ትክክል ነው። ምንም እንኳ የሰው ልጅ እሺ ብሎ ወንጀል መተባበር ወንጀል ቢሆንም ግን እሱ ካረገው አንጻር ማለት ነው ለማንም ማያዝን ነው ማለት ነው። በሱ ቤት አስክሬን ማይጉላለም ነበረ እዚህ ብትወድቅ ነው ያለው ለተመስገን ማለት ነው። ተመስገንም ደግሞ ተነስቶ ነው የወጣው። ተመስገን ያው ሲያወሩ ሰምቶ አስመስሎ ነው እንጂ እውነት አይደለም ማለት ነው። ተመስገንም ቶሎ ጎረስ ጎረስ አድርጎ ተነስቶ ወጥቷል ማለት ነው። ምን እንደተፈጠረ እሱ ያው እሱን ሲያማክራት እንደሰማ እንዳወቀ ያው አስመስሎ ርቋል እንጂ የበላው ራሱ ናቲ ነው ማለት ነው። ራሱ ገዝቶ ራሱ አዘጋጅቶ እንግዲህ ይሄ ሁሉ ፍጅት የሽምግልና ትሁትን የራሱ ለማድረግ ነው። ትሁትን የራሱ ለማድረግ ነው ማለት ነው። መቼም ሆነ መቼ ወንጀል አትስሩ። አዙሩ አዟዙሮ የእጃችን ነው። ሰው አየንም አላየንም በድብቅም ሆነ በግልጽ ለምናደርገው ነገር ዋጋ ያስከፍለናል ማለት ነው። እንግዲህ እናትየው በጣም እያመኑት ያባባ ሚስት እንግዲህ ሁላችሁም ስላሰባችሁበት እንግዲህ እናትየው ሁላችሁም አንድ ስለሆናችሁበት ነው እንጂ ጥሩ አይደለም፣ የዋህ ነው አሉ ማለት ነው። እንግዲህ ለበድል ሲሏት ማያትመኘው በጣም መጥፎ ሰው ነው፣ እጅግ በጣም ነው ያለቻት። እንግዲህ እሷ ስራ ሄዳ እንዳልተመቻት ቶሎ እንደተመለሰች ነው የተናገረችው ማለት ነው። እናትየው በጣም በደስታ ነው የተቀበሏት። ይሄም ሲሆን ደግሞ እንግዲህ እሱ ገና ወስጄ ክፍለ ሀገር ከእናቴ ጋር አስቀምጥሻለሁ፣ ያስተካክልልሻለሁ፣ ይሄንን ነገር ካላረግሽ እንግዲህ ማረገውን እኔን አውቃለሁ ብሎ ነው እንግዲህ። ያው ሴት ልጅ ናት ትፈራለች፣ በዛ ላይ ልጅ ናት። ማንኛውም ሰው ግን የሆነ ህግ ማመልከት እንደዚህ አይነት ነገር ምንም ድራማ ቢሆን እንኳ እንደዚህ አይነት ነገር ሲከሰት ቀጥታ ህግ አካል ነው እንጂ እንደዚህ በምንም ወንጀል ላይ ወንጀል አትደራደሩ። ያው እሷ ምንም ጥፋተኛ ይሁን ለናቲ ብትሰጠውም እንኳ ጥፋተኛ ናት። በጣም ሄዳ አሳልፋ የሰው ይሄንን እኔን እንደዚህ አድርጎ ገና ሌላም ተጨማሪ ሪከርድ መያዝ ትችላለች። የሰው ህይወት አጥፊ ብሎኛል ብላ እንደዚህ ማድረግ ትችላለች። ሰዎች በሆነ ነገር ሲያስፈራሯችሁ ያልሆነ ያልተገባ ነገር ተባበሩ ብለው ወንጀል ውስጥ ሲያስገቧችሁ ወይም ሲያስገቡን ትክክለኛው መንገድ መምረጥ አለብን ማለት ነው። እኛን ተጠያቂ በማይሆን መንገድ ወደ ህግ አካል ወደሚመለከተው አካል መሄድ አለብን። ምንም እንኳ ድራማ ቢሆን ወንጀል ላይ ወንጀል እሷ ላይ ወንጀል ሰራባትና ይዞት ገና ወደ ወንጀል ገባ ማለት ነው። እንዲህ መሆን የለበትም። ቀጥታ ማመልከት ወደ ህግ መሄድ ነው እንጂ እንደዚህ አይደረግም። ለሱ ግን ይገባዋል። ይቅርታ እኔ ፈራጅ አያርገኝ እግዚአብሔር። ፈራጅም አይደለሁም ግን ተንኮለኛ ነው። ተንኮለኛ ሰው ደግሞ ዞሮ ዞሮ የእጁን ያገኛል። በተዘዋዋሪም ሆነ በቀጥተኛ መንገድ ሰው መጣል የሚፈልግ ሰው ራሱ ይወድቃል። ራሱ የቆፈረው ጉድጓድ ራሱ ይገባል። ናቲ ትክክል የራሱ ነው ያገኘው ማለት ነው። እንግዲህ አሁን ተነስቶ እንዴት እንደሚበቀላት እንግዲህ እግዚአብሔር ነው የሚያውቀው። እሱም እንኳን ተነክቶ
እንኳን ዘንቦብሽ ዶሮም ጤዛነሽ ነው የሚባለው። እንኳን እንደዚህ ነካክታው ይቅርና የተመስገን ስጪው ያላት መርዝ ለራሱ ሰጥታው ወይ በስተት ነው ትለዋለች። በዚህ ያስኩት ሳህን ተሳስቼ ነው ላንተ አልነበረም ትለዋለች። እርግጠኛ ነኝ ተሽሎት ሲነሳ ማለት ነው። ያው ድራማም ቢሆን ያለው ነገር መርዝ የበላ ሰው ሐኪም ቤት ይገባል። ምን ልበላቸው፣ ሐኪም ቤት ይገባል። እንግዲህ ወተት ይጠጣል፣ መድኃኒት ይሰጠዋል፣ ይታጠብለታል። የተመረዘ ምግብ እንደሆነ ይነገረዋል ማለት ነው። ይሄ ሪል ራሱ ያደረገው ነገር ነው። ተመስገን ሞቶ ተመስገን ገድሎ ትሁትን ለራሱ ለማድረግ የአባባ ሚስትና በድልን እንደፈለገ ለማድረግ ተመስገን ከሌለ ደግሞ ማንም ሀይ እንደሚለው እንደሌለ አውቋል። አባባም እንዳልተመለሱ ያው እኔ የበላይ ነኝ በማለት ነው። በዚህ አጋጣሚ እንደዚህ የበላይ የሆናችሁ ሰዎች የሰው ሕይወት ላይ የምትጫወቱ አላችሁ። ቤት እንመራለን እናቃለን አለን ብላችሁ ሰው ሕይወት ላይ የምትጫወቱ ብዙዎቻችሁ አላችሁ። ናቲ ሆነም ቀረ ከዚህ በኋላ ከዚህ ድራማ ይወጣል። ሁላችሁም በኮመንት ናቲ የተረገመ ናቲ ሰው ነው፣ ናቲ ከተንኮሉ የተነሳ ማለት ነው። ያው እስክሪፕት ነው የድራማው ተጽፎ የተሰጠው ነው ማለት ነው። ሆነም ቀረ ግን እንደዚህ አይነት ተንኮል ደግሞ ያው በራሳችንም ወይም ደግሞ በአካባቢያችንም እንደዚህ አይነት ሰዎች ይኖራሉ። በድራማ መልኩ ብዙ ነገር እንማራለን፣ ብዙ ሰዎች ትምህርት ይወስዳሉ፣ ብዙ ነገር እናቅበታለን እንጂ ያው ይሄን ያህል ክፉ ሊሆንም ላይሆንም ይችላል። ነገር ግን ደግሞ በአሁኑ ሰዓት በተለያየ ጥቅም የተነሳ የሰው ልጅ ይሄን ያህል ክብር የሚሰጠው ወይም ደግሞ ይሄን ያህል ከበፊቱ በጣም ላይ የሰው ልጅ ምንም እንደሆነ ነው እኛ ጋር ያለው ነገር ያስተላለፉት ነገር ያለው ነገር አስተማሪ የሆነ ነገር ነው ማለት ነው። ግን ደግሞ ያጠፋችው ነገር ይሄ ማድረግ አልነበረባትም፣ እሺ ማለት አልነበረባትም። በድል ማለት ነው። ምንም ልጅ ብትሆንም ምንም ባታስተውልም እንኳ ወንጀል ላይ ማንኛውም ሰው እንደዚህ አይነት ድርጊት ምንም ያድርግባችሁ ምንም ማማከር እንደዚህ አድርጊ ሲባል ሰው ስታማክሩ የበለጠ ተመስገንን ትቀርበዋለች። እንዲህ ብሎኛል አትጣላ ምን ላድርግ ብትለው እንደሰጠሽኝ ታደርጊያለሽ ተቀበዩ ብሎ በዘዴ ይመክራት ነበረ። ከአንድ ሰው ደግሞ ሁለት ሰው ይሻላል ምክር መቀበል። ያው አሁን ሊሞትም ይችላል በተጠርጣሪነት እዛ ቤት ውስጥ ማን ነው ያለው፣ ማን ነው ምግቡ የሰጠው ያቀረበለት። በዛ ሰዓት ሊመሰክሩባት ይችላሉ። በተለይ ትሁት አገባዋለሁ ወይም ደግሞ ፍቅረኛ ነው ብላ የምታስበው ነው፣ ግን አታገባውም። ያሉ ነገሮችን የሚያደርጋቸው ድርጊቶችን እያየች ነው። እንዳላምንህና እንዳልቀርብህ እንዲቀየርብህ ያደረገኝ ባይን ያየኋቸው ነገሮች ናቸው አለች። ግን ሆነም ቀረ ደግሞ ያው ሰው ሲሞት አንድ ቤት ውስጥ በተለይ በተመገበው ምግብ ስለሆነ ሁላቸውም ተጠያቂ ሲሆኑ ማን ምግቡን እንዳቀረበ የፖሊስ ምርመራ ሲመጣ ማለት ነው መያዟ አይቀርም ማለት ነው። ልጅ ናት ይቺ ልጅ ሞኝ መከራ ሞት አይፈራም እንደሚባል በራሱ ጠምጥሞ ቢያመጣውም ስበብ ውስጥ ዕዳ ውስጥ ከቷታል ማለት ነው። እንደዚህ አይነት ሪስክ ያለው ስራ ባንሰራ ጥሩ ነው። እንደዚህ አይነት ራሳችንን ገደል የሚያስገባ ስራ ባንሰራ ጥሩ ነው ማለት ነው። ራሳችን ብንጠነቀቅ ከማንኛውም ነገር ወደ ኋላ ብንል እጅግ በጣም ጥሩ ነው። ከመወሰናችን በፊት ውሳኔ ከማስተላለፋችን በፊት እሱ ተንኮለኛ ነውና መጣ ወደ እሷ ማማከር ማሰብ ቆም ብሎ ነበረባት። ነገ በነገ እሺ ብላ እያሰላሰለች እያሰበች አድራ ምንም እንኳን ድራማ ቢሆን እንደዚህ የሚያደርጉ ሰዎች አሉ። በተወሰነ ገንዘብ ቸግሮኝ ነው ቤተሰብ ታሞብኝ እናቴ አባቴ እህቴ ወንድም የተለያየ ምክንያት እንግዲህ ያለማወቅ ደግሞ ከወንጀለኝነት አያወጣም፣ ከተጠያቂነት አያድንም ማለት ነው። ተጠያቂ ትሆናለች ማለት ነው። በዚህ ሰዓት ምን ይላሉ? አቅርባለት እናትየውስ ምን ትላለች? እሷ አቅርባ እንደዚህ በልቶ ተመስገንም እንዴት አንገዳግዶ ወጣ። ናቲ ደግሞ እንዴት ተንፈራፈረ። አምቡላንስ ይጠራሉ፣ ይሄዳል። እንግዲህ እናትየዋ ምንድን ነው ለተመስገን ስጪው ብሎኝ ነው ራሱ ሰጥቶኝ ተሳስቼ ሰጠሁት ትላለች፣ ወይስ የራቆት ቪዲዮ ስለያዘብኝ ለተመስገን ስጪው ብሎኝ ነበረ ለራሱ ሰጥቼዋለሁ ብላ እውነቱን ትናገራለች ማለት ነው። ሲጃንቃት በራሷ ታምናለች። እንግዲህ ትታሰራለች ማለት ነው።
የሚያሳዝነው ነገር ያው ስለሚመሰክሩባት እንደዚሁ አትቀርም ማለት ነው። ያው በዚህ ልጅነቷ እስር ቤት ትበሰብሳለች ማለት ነው። እንደ ቀላል እንደ ቀልድ ሰው በመግደል ሙከራ ያው እሱ ቢድንም ቢሞትም ተጠያቂ ትሆናለች። ቢድንም ያው ድኖ የወጣ ሰው ሊበቀላችሁ ይፈልጋል። ሁሌም የእሱ ጠላት አድርጎ ነው የሚያያችሁ ማለት ነው። ያው እሱ ደህና ነገርም ባይሰራትም እሱም ተንኮል ቢሰራባት ነገር ግን ያው ሲወጣ ዝም ብሎ አይተዋትም ማለት ነው።